ብዙ ዋጋ የሚያስከፍሉሽ 5 ስህተቶች። ብዙ ሴቶች ልጅነታቸውን፣ ህልማቸውን፣ በአጠቃላይ ሁሉ ነገራቸውን ሰጥተው የሚጀምሩት የፍቅር ግንኙነት በመጨረሻ ስቃይ እና ተስፋ መቁረጥ፣ አልገባኝም፣ ቆይ ለምን እስካሁን ቆየሁ የሚል የጸጸት ጥያቄ ብቻ ይተውላቸዋል። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ በፍቅር ብዙ ዋጋን የሚያስከፍሉ ልታደርጊያቸው የማይገቡ ከጸጸት እንድትድኝ የሚያደርጉሽን 5 ስህተቶች እነግርሻለሁ። ከአንቺ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁ ቆዩ። ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬ በጣም ቆንጆ የሆነ ወሳኝ የሆነ ሀሳብ ነው ይዤላችሁ የመጣሁት። በጣም ብዙ ሴቶች እነዚህም ቀጥሎ የምነግራችሁን 5 ስህተቶች በመስራት ሳቸው ይጸጸታሉ፣ ይቆጫሉ። ምን ነው ባውቅ ኖሮ ይዛኔ ቢገባኝ ኖሮ ይላሉና ምናልባትም እነዚህን ስህተቶች ሰርታችሁም ከነበረ ወይም ደግሞ ገና ያላወቃችኋቸው ያልሰራችኋቸው ገና የፍቅር ግንኙነት ውስጥ ልትገቡ ያላችሁ ወይም ያላችሁም ካላችሁ በጣም ይጠቅማችኋል፣ ተጠቀሙበት። ኦልሬዲ እነዚህን ስህተቶች ከሰራችሁም ደግሞ እንዴት አድርጋችሁ ራሳችሁን ማጠንከርና ከዚህ ስሜት መውጣት እንደምትችሉ በደንብ እነግራችኋለሁ በዛሬው ቪዲዮ። ከመጀመራችን በፊት ግን እስኪ ሁላችሁም ላይክ አድርጉት። ካደረጋችሁ መጀመር እንችላለን። የመጀመሪያው ብዙ ሴቶች በፍቅር ግንኙነት ላይ የሚሰሩት ስህተት ራስን አለመጠበቅ ነው። ራስን አለመጠበቅ ማለት ይሄ ፊዚካሊ ራስን አለማስዋቡን፣ ራስን አለመንከባከቡን ወይ ንጹህ አለመሆኑን ማለት አይደለም። ቶሎ ብሎ ወደ ሴክሹዋል ሪሌሽንሺፕ ውስጥ መግባት ማለት ነው ራስን አለመጠበቅ ማለት። እንደምናውቀው እች ዓለም ፌር አይደለችም። በቃ እውነታውን መነጋገር አለብን። ለሴት ልጅና ለወንድ ልጅ እኩል አይደለም። ሁለቱም ስህተት ቢሰሩ በጣም የምትጎዳው በጣም ብዙ ዋጋ የምትከፍለው ሴቷ ናት። እና በቃ ጠንቃቃ መሆን አለብሽ። ምንም ማድረግ የምንችለው ነገር አይደለም። ይሄንን አንቺ ራስሽን በመጠበቅ ነው ልታልፊው የምትችው ልትወጪው የምትችው። መግቢያ ላይ ነግሬያቸዋለሁ። በጣም ብዙ ሴቶች በልጅነታቸውን፣ ህልማቸውን፣ ተስፋቸውን፣ ብዙ ነገራቸውን ኢንቨስት የሚያደርጉበት፣ ብዙ ነገራቸውን የተውለት፣ ብዙ ነገራቸውን መስዋዕት ያደረጉበት የፍቅር ግንኙነት ሲያልፍም ደግሞ ትዳር እንደሚፈልጉት ሳይሆን ቀርቶ ሜዳ ላይ የተበትኖ ተስፋ መቁረጥና ለምን እዚህ ውስጥ ቀረው፣ ለምን እዚህ ውስጥ ቆየሁ የሚል ጥያቄ፣ ለምን ፈጥኛ አልወጣሁም የሚል የጸጸት ጥያቄን ብቻ ይዘው ይቀራሉና ባካችሁ ሴክሹዋል ነገር ላይ ቶሎ መግባት አያስፈልግም። በቃ ትዳር የሚባለው ነገር ላይ ስትገቡ ብቻ እንደዚህ አይነት ነገር ውስጥ መግባት ነው እንጂ ከዛ በፊት ራስን መጠበቅ ያስከብራል። የመጀመሪያው ነገር ያስከብራል። ሁለተኛ ነገር ደግሞ ካላስፈላጊ ጸጸት ያድናችኋል። እንደዚህ አሁን የምንሰማቸው ጸጸቶች በሙሉ በጣም በጊዜ እንደዚህ አይነት ህይወት ውስጥ ይገባና ከዛ ያም ፌል ሲያደርግ ያ ሳይሆን ሲቀር ወደ ሌላ ሰው ከዛ በቃ እንደዚህ ሩቲን ነው የሚሆነው ማለት ነው። ከአንዱ ወደ ሌላ፣ ከአንዱ ወንድ ወደ ሌላ ወንድ፣ ከአንዱ ወንድ ወደ ሌላ ወንድ መባከር አይነት ህይወትን የሚኖሩ በጣም ብዙ ህዝቦች አሉና ባካችሁ በጊዜ እንደዚህ አይነት ነገር ውስጥ አትግቡ። ምንም የሚያስፈልግ ነገር አይደለም። ፋራ የሚያስብል ነገር ሆኗል። በእርግጥ አሁን ፋራ እባላለሁ እንደዚህ አንቺ እንደዛ ብሎ ነገር የለም። በመንፈሳዊም ህይወት ላይ የምንማረው ያንን ነው አይደለ? ለጋብቻ ዝግጁ ስትሆኑ፣ ጋብቻ ውስጥ ስትገቡ፣ ትዳር ውስጥ ስትገቡ ይደርሳል እና እንደዚህ አይነት ነገር ውስጥ ቀድማችሁ መግባት ራስን አለመጠበቅ ብዙ ዋጋ እንድትከፍሉ ያደርጋችኋል። እውነታው ይሄ ነው። ለወንድ ልጅና ለሴት ልጅ እኩል አይደለም። ወንድ ልጅም እኮ ያን ማድረግ አለበት፣ ያን መጠበቅ አለበት አይደለም? ግን ሳይሆን ሲቀር በጣም ብዙን እዳ የምትከፍለው በጣም ብዙን ዋጋ የምትከፍለው ሴት ልጅ ናት። ልጆች ሊመጡ ይችላሉ። ባይሆንም በህይወት ደግሞ ተፈላጊነት ላይ ራሱ ያለው ነገር በጣም ከባድ ነው እና ሳይኮሎጂካሊ ራሱ የምትጎጁ ጉዳት ብዙ ነው ጣጣው ይዞት የሚመጣው እና በተቻለሽ መጠን ራስሽን በደንብ አድርገሽ ጠብቂ። በቃ ራስን በመጠበቅ ብቻ ነው ልትከላከል የምትችሉ ይህንን ነገር፣ ይህንን እዳ መክፈል፣ ይህንን ዋጋ መክፈል ራስን በመጠበቅ ነው ልትከላከል የምትችሉ እና የመጀመሪያው ነገር ራስን አለመጠበቅ። ሁለተኛ ባለፈ ነገር መኖር ወይም ደግሞ ለራስ ይቅርታ አለማድረግ። ምናልባትም ራስሽን ሳትጠብቂ ወይ በልጅነት ማቹርድ ባለመሆንሽ እንደዚህ አይነት ህይወት ውስጥ ገብተሽ ከሆነ በቃ ረፍዷል፣ በቃ አብቅቷል፣ በቃ እኔ አሁን ማንም አይፈልገኝም፣ በቃ እኔ እንደዚህ፣ ስለዚህ ሩቲኑን መቀጠል አለብኝ፣ በቃ ሌላ ወንድ የሚፈልገኝ ወንድ እስኪመጣ ድረስ በቃ እንደዛ እያልሽ የሆነ የተጨመላለቀውን ህይወት መደጋገም፣ እንደዚህ አይነት ነገሮች በጣም ይታያሉ። የሆነበት ምክንያት ምንድን ነው? አንዴ ገብቼበታለሁ፣ በቃ አንዴ ጀምሬዋለሁ፣ እንደዛ ብሎ ነገር የለም። አንዴ ተሳስቻለሁ 100 ጊዜ ልሳሳት ብሎ ነገር የለም። የደረስሽበት ቦታ ላይ የቆምሽበት ቦታ ላይ ቆመሽ ስህተትሽን
ለራስሽ ይቅርታ አድርገሽ ማረም ትችያለሽ። ከዚህ በኋላ አታጥፊ፣ ከዚህ በኋላ አትበድይ። በቃ በነቃሽበት ቦታ ላይ ቆመሽ ስህተትሽን የማስተካከል እድል ተሰጥቶሻል ማለት ነው። እያንዳንዷ ቀን እኮ እድል ናት አይደል? ካየናት እያንዳንዷ ቀን መሽቶ ሲነጋ እኮ እድል ነው ይዞልን የሚመጣው። ተውት መሽቶ መንጋቱንና እዚች ደቂቃ ላይ ራሱ የምንወስናት ውሳኔ የምናደርጋት ነገር ከዚህ በኋላ ያለውን ህይወታችንን ትቀይረዋለች እና በቆምሽበት ቦታ ላይ ቆመሽ መስተካከል፣ መለወጥ፣ መሻሻል፣ የተሻለች ሴት መሆን ትችያለሽ እና አንዴ ገብቼበታለሁ ብለሽ በዛው ለመቀጠል መሞከር አንደኛው ስህተት ነው። ሁለተኛ ደግሞ ራስን መውቀስ። አንዳንድ ጊዜ ያንን ነገር አታደርጊውም፣ ግን በቃ ራስሽን ስትወቅሺ ትኖሪያለሽ። እንደዚህ አድርጌ እንደዚህ ሆኜ እያልሽ ማለት ነው። ማንም ስህተት የማይሰራ ሰው የለም በዚች ምድር ላይ። ግን ዋናው ነገር ስህተት መሆኑን አውቀሽ ለመታረም እና ጥሩ የሆነ ፐርሰናሊቲ ለመገንባት ከፈጣሪ ጋር። ይሄ ደግሞ ከፈጣሪ ውጭ የሚቻልም ነገር አይደለም። እንደየ ሃይማኖታችሁ በእምነታችሁ አጥብቃችሁ በመጸለይ መወጣት የምትችሉት ነገር ነው እና አንዴ ለሰራሽው ስህተት ራስሽን ደግመሽ ደጋግመሽ አትጭ፣ ለራስሽ ይቅርታ አድርጊ። ሌላኛው በጣም ብዙ ሴቶች የሚሰሩት ስህተት ራስን ይቅር አለ ማለት፣ ሁልጊዜ በዛ በደል ውስጥ መቆየት ነው። ትክክል አይደለም። ሶስተኛ ቀይ መስመርን ማለፍ ወይም ደግሞ ባውንደሪን ማለፍ መፍቀድ። አንዳንድ የፍቅር ግንኙነት ላይ አለ በቃ የማይሆን ሰው አለ። በቃ ከዚህ በፊት በጣም ብዙ ቪዲዮዎች ላይ ሰርቼላችኋለሁ። ከእንደዚህ አይነት ሰው አምልጭ፣ ከእንደዚህ አይነት ወንድ አምልጭ፣ ፍቅረኛ መሆን የማይገባው ወንድ፣ ለትዳር የማይሆን ወንድ ብዬ በጣም ብዙ ቪዲዮዎች ሰርቼላችኋለሁ። ይህንን የማስተካከል ኃላፊነት የእናንተ አድርጋችሁ ታስባላችሁ። በቃ የሆነ የተበላሸ ነገር አለና ያን የማረም የማስተካከል ኃላፊነት የእናንተ አድርጋችሁ ይሰማችኋል። አንዳንዴ ፍቅር ውስጥ ስትሆኑ ማለት ነው። ግን ትክክል አይደለም። አንዳንድ ጊዜ ብቻ ሳይሆን ሁል ጊዜ በፍቅር ግንኙነት ከሰዎች ጋር ከሌሎች ሰዎች ጋር ባለን ግንኙነት ባውንደሪ ያስፈልገናል። መስመር ማለት ነው፣ አጥር ማለት ነው። ምንድነው ባለቤቱን ካልናቁ አጥሩን አይደበድቡም አይነቀንቁም የሚባል አባባል አለ አይደለ? በሀገራችን ባውንደሪያችንን አጥራችንን አልፎ ሰዎች እንዳይመጡ መጠንቀቅ አለብን፣ ማስመር አለብን። የፍቅር ግንኙነት ላይ እንደዚህ አይነት ወንድ አልፈልግም፣ በቃ እንደዚህ የሚያደርግ ወንድ ምርጫዬ አይደለም፣ ቤቴ ላስገባው አልችልም፣ ከአጥሬ ከበሬ ነው የምመልሰው ብለሽ የምታስቀምጫቸው ባውንደሪዎች መኖር አለባቸው። ያ ባውንደሪ ተነቀነቀ ማለት አንቺ መናቅሽን ነው የሚያሳየው፣ አንቺ መውደቅሽን ነው የሚያሳየው እና በእነዚህ ጉዳዮች አትደራደሪ። በቃ ባውንደሪሽን አልፎ እንዲመጣ አትፍቀጅለት። የትኛውም ወንድ ቢሆን የቱንም ያህል ብትወጂው፣ የቱንም ያህል ብታፈቅሪው፣ ለምሳሌ ዲስሬስፔክት ሲያደርግሽ፣ ሲጮህብሽ፣ ተናዶ ሊመታሽ ሲሞክር ምናምን እንደዚህ አይነት ነገር የምትደራደሪበት መሆን የለበትም። ራስሽን ጠብቂ ብዬሻለሁ መጀመሪያ ላይ። ያንን አልፎ ለመምጣት የሚሞክር ዛሬ እንደዚህ ካልሆንን አትወጂኝም ማለት ነው ምናምን እያለ አንቺን ወደማትፈልጊው ህይወት ሊያስገባሽ የሚሞክር ወንድ ከሆነ ኖ ማለት አለብሽ። ባውንደሪሽ ነው በቃ ያ ያሰመርሽው መስመር ነው እና ብዙ ሴቶች ይህን ባውንደሪያቸውን ያስቀመጡትን መስመር የማይደራደሩበትን ነገር መጠበቅ ባለመቻላቸው ይጸጸታሉ፣ ይቆጫሉ። ኖ ማለት ባለመቻላቸው ማለት ነው። ስለዚህ በተቻለሽ አቅም የማትደራደሪበት እንደ አይነት ወንድ ላገባ አልችልም። ለምሳሌ በፍቅርም ማለት ነው አላማ የሌለው ስራ የማይወድ ወንድ፣ ሱሰኛ የሆነ ወንድ ፍቅረኛ ማድረግ የለብኝም ብለሽ ለራስሽ ቆራጥ የሆነ አቋም መውሰድ አለብሽ። ሌላም ይሄ ለምሳሌ ያነሳሁት እንጂ ይሄ ብቻ ነው ማለት አይደለም። ሌላም ብዙ መስፈርቶችን አድርገሽ ብሎክ ማድረግ አለብሽ። እንደዚህ አይነት ሰው ወደ ህይወትሽ ሊመጣ ሲል ብሎክ ማድረግ አለብሽ እና ባውንደሪ አለማስቀመጥ፣ ያስቀመጡትንም ያሰመሩትንም መስመር ደግሞ ወይም አጥር ደግሞ ሰዎች መተው ሲነቀንቁ ዝም ብሎ ማየት ብዙ ዋጋ ያስከፍላል እና እባክሽን እንደዚህ አታድርጊ። አራተኛ ይለወጣል ብሎ ማሰብ። ይህ በጣም ብዙ ሴቶች የሚሳሳቱት አሁንም ድረስ እየተሳሳቱት ያለ ነገር ነው። ይለወጣል ብሎ በማሰብ ወደ ትዳር መግባት፣ ይለወጣል ብሎ ማሰብ ወደ ፍቅር ግንኙነት መግባት። የፍቅር ግንኙነት ላይ ኢትስ ኦኬ አንዳንድ ነገሮች ሊለወጡ ይችላሉ፣ ግን ትዳር ላይ በጣም ሪስክ ነው፣ ትልቅ ሪስክ ማለት ነው። ምናልባት ጥሩ ያልሆነ ባህሪ ይኖርበታል፣ ምናልባትም ሱሰኛ ይሆናል፣ በጣም ሱሰኛ ይሆናል እና በቃ ይለወጣል። ስንጋባ ይለወጣል፣ እስኪ ልጅ ስወልድለት ይለወጣል፣ እስኪ 2 ልጅ ደግሞ ስወልድለት ይለወጣል እያልሽ የምትኖሪበት ህይወት ማለት ነው። ያስበሽዋል? በነገራችን ላይ መለወጥ የሚችለው ሰው ራሱ ሲፈልግ ከፈጣሪ ጋር ከፈጣሪ እገዛ ጋር ራሱ ሲፈልግ ነው። አንቺ ምክንያት ልትሆኚ ትችያለሽ እንደ ማንኛውም ሰው። ለምሳሌ አሁን ይህን ቪዲዮ እየሰራው ነው፣ የሆነ ሳምበዲ አይቶ ተነክቶ ለመለወጡ ምክንያት ሊሆን ይችላል። የዚህን ያህል የሆነ ቦታ ይኖርሻል። ከዛ በዘለለ ላይ ያንቺን ቦታ አግዝፈሽ ማየት የለብሽም። በቃ እኔ ስለምወደው ስለሚወደኝ እንደዛ ብሎ ነገር የለም። በተለይ ደግሞ ሱስ በጣም ትልቅ ፓወር ያለው ነገር ነው። በቃ አንቺ ሁለተኛ ነሽ። ፍቅር ነው የሚበልጠው ብለሽ ታስቢያለሽ ምናምን፣ እሱም እንደዛ ያስባል። ግን የሚበልጥበት ነገር አለው። ኦልሬዲ የሚበልጥበትን ነገር ይዟል እና አንቺ ሁለተኛ ነሽ እና ይህ ፍቅር ይለውጠዋል? አይለውጠውም።
ምክንያት ግን ልትሆኚ ትችያለሽ። እኔ እንዳልኩት አሁን ይህን ቪዲዮ አይቶ ልቡ ተነክቶ የሚለወጥ ሰው እንዳለ ሁሉ አንቺም ምክንያት ልትሆኚ ትችያለሽ። በአንቺ ፍቅር ምክንያት ከእንደዚህ አይነት ህይወት ሊወጣ ይችላል። ግን አንዳንድ ጊዜ ያለሽን አቅም በጣም አግንነሽ በጣም አክብደሽ ታይና በቃ እሱን ለመቀየር እንደዛ አይደለም። በቃ በጸሎት ነው ልታግዥው የምትችይው። በእሱና በፈጣሪ መሀል ባለ ነገር ነው ሰው ከእንደዚህ አይነት ህይወት ሊወጣ የሚችለው እና እሱን ማገዝ ትችላለሽ፣ ማበርታት ትችላለሽ። ግን መለወጥ እችላለሁ የሚለው ነገር በአንቺ ቁጥጥር ውስጥ ያለ ነገር አይደለም እና እንደዛ ብለሽ ትዳር ላይ መግባት ብዙ ዋጋ እንድትከፊ ያደርግሻል። ብዙ እህቶቻችንም አሁንም ድረስ ያንን ዋጋ እየከፈሉ አሉ፣ የሚያማክሩ የሚያወሩኝ፣ ከዛም ህይወት ደግሞ ይወጡ አሉ እና በጣም ከባድ ነገር ነው። ይለወጣል ብለሽ ትዳር ውስጥ መግባትን እኔ ሪኮመንድ አላደርግሽም። መጥፎን ባህሪ ሊሆን ይችላል እኮ በነገራችን ላይ ሱስም ብቻ ሳይሆን መጥፎን ባህሪ ኖሮበት አመልም ኖሮበት ያንን ሳያስተካክል በቃ ነገ ይለወጣል፣ ነገ ስንገባ፣ ነገ ልጅ ስንወልድ ምናምን ብለሽ የምትገቢበት አይደለም። ሪስክ አይደለም። ጥድት ያለ ነገር በቃ ተማምነሽ አምነሽ ንጹህ ነገር ይዘሽ ወይም ደግሞ እችለዋለሁ፣ ታገሰዋለሁ፣ ይሄ ጥሩ ያልሆነ ነገር አለው ግን እችለዋለሁ ብለሽ የምትገቢበት ነው። በነገራችን ላይ ሰው ፐርፌክት አይደለም። ስህተት ይኖርበታል፣ ጉድለት ይኖርበታል። ግን ያንን ጉድለት ተቀብሎ ለመሄድ መዘጋጀት ማለት ነው እኮ ትዳር አይደል? ግን አንዳንድ ጉድለቶች ደግሞ ለመቀበል ከባድ ይሆናሉ እና እነሱን ይለወጣል በሚል አይደለም የምትገቢው፣ ሪስክ ነው። ስለዚህ ወይ ተቀብሎ መግባት ነው ወይ ያለ መግባት ነው እና ይሄ ሌላኛው ብዙ ሴቶች የሚሰሩት ስህተት ነው። አንቺ ደግሞ እንዳትሰሪው ተጠንቀቂ። ምናልባት ይህን ስህተት የሰራችሁ ካላችሁ ደግሞ ወደ መጨረሻ ጠቅላላ አድርጌ ሀሳብ ሰጣችኋለሁ ምን ቢሆን የተሻለ እንደሆነ። በመጨረሻና በጣም 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 በዋናነት በጣም ብዙ እህቶቼ ከልጅነት እድሜያቸው ጀምሮ የሚሰሩት ስህተት ምናልባትም ይህን ቪዲዮ ያያችሁ ሰርታችሁትም ሊሆን ይችላል። አሁን ላይ ደግሞ እዛ ሁኔታ ውስጥ ልትገኙ ትችላላችሁ። ራስን አለመቀበል፣ ራስን አለመውደድ፣ ራስን ዝቅ ማድረግ። እነዚህ ስህተቶች ብዙ ዋጋ ያስከፍሉናል። ለራሳችን የምንሰጠው ዋጋ የወረደ መሆን የምንገኝበትን ቦታ በዙሪያችን ያሉ ሰዎችን ይመስላል። በቃ የምንገኘው ቦታ ለራሳችን የምንሰጠው ቦታ በጣም ያነሰ ከሆነ የምንሄድበት ቦታ በጣም ያነሰ ነው። ለእኔ ይሆናል ብለን የምንመርጠው ሰው፣ እድል የምንሰጠው ሰው በጣም በዛ ልክ የወረደ ነው የሚሆነው። የወረደ ሰው አለ እንደዚህ ማለት ሳይሆን ግምታችን የሰጠነው ግምት ማለት እኔ የሚገባኝ ይሄ ነው ብለን ያስቀመጥነው እዚህ ጋር ከሆነ እዚህ ጋር ያለ ሰው ነው ማለት ነው የምንፈልገው። እዚህ ጋር ያለ ሰው ይገባኛል ካል እዚህ ጋር ያለ ሰው ነው የምንፈልገው። ስለዚህ ለራሳችን በምንሰጠው መመዘኛ ልክ ወደ ህይወታችን የሚመጡ ኦፖርቹኒቲዎችም ሆነ ሰዎች ይወሰናሉ። ስለዚህ ራስን አለመውደድ፣ ራስን ዝቅ አድርጎ ማየት፣ ራስን አሳንሶ ማየት። እናንተ እንደዚህ አይነት ሜንታሊቲ ካላችሁ የሚመጣው ሰው የሚያከብራችሁ ይመስላችኋል? የሚወዳችሁ ይመስላችኋል? ከፍ አድርጎ የሚያያችሁ ይመስላችኋል? አያደርገውም። እናንተ ራሳችሁን በመዘናችሁበት መመዘኛ የበለጠ ያዋርዳችኋል፣ የበለጠ ዝቅ ያደርጋችኋል፣ የበለጠ ያናነቃችኋል። ራሳችሁ ያናናቃችሁት ነገር ስለሆነ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ያላችሁ እህቶቼ የሪሌሽንሽፕ ውስጥ እባካችሁ እንዳትገቡ። መጀመሪያ ራሳችሁን ውደዱ፣ ራሳችሁን ተቀበሉ፣ ለራሳችሁ ጥሩ ነገር ይኖራችሁ፣ ራሳችሁን እንደ ንግስት ማየት ጀምሩ። የዛን ጊዜ እንደ ንግስት የሚያያችሁን ንጉስ ታገኛላችሁ ማለት ነው። ራሳችሁን ግን እንደ በቃ ምንም እየቆጠራችሁ የምታገኙት ሰው ወንድ ምን አይነት ነው? የበለጠ ዝቅ የሚያደርጋችሁ ነው። ሰው ደግሞ ማንኛውም ሰው ማለት ነው ራሳችሁን ዝቅ ስታደርጉ አይ አንቺ ትችያለሽ አይላችሁም። እንደዚህ አይሰራም። በቃ ዓለም እንደዚህ አይሰራም። ለራሳችሁ የምትሰጡት በቃ ጥሩ ነገር ስትሰጡ ነው ሌላም ሰው ተቀብሎ የሚሰጣችሁ። ራሳችሁን ዝቅ ካረጋችሁለት ከእናንተ በላይ እናንተን አያውቅ አይደል? በጀመራችሁለት መንገድ ይጓዛል እና መቼም ቢሆን ራሳችሁን ዝቅ አታድርጉ፣ አታሳንሱ። ራሳችሁን ውደዱ፣ ራሳችሁን ተቀበሉ። እነዚህን 5 ስህተቶች ላለመስራት ሞክሩ። ምናልባትም እነዚህን ስህተቶች የሰራችሁ ከሆናችሁ አንዳንድ ስህተቶችን ወደኋላ መለስ ብሎ ለማረም በጣም አስቸጋሪ የሚሆንበት ጊዜ አለ። ግን ደግሞ ሁልጊዜም መፍትሄ አይጠፋም። ሁልጊዜም መንገድ አለ። ሁልጊዜም ቀን አለ። ሁልጊዜም እድል አለ። ከፈጣሪ ጋር ሆናችሁ ይህን ጊዜ ለማለፍ ለራሳችሁ ሌላ እድል ለመስጠት ሞክሩ። የሚታለፉ የሚቻሉ ነገሮች ስላሉ ማለት ነው። በፈጣሪ የማይታለፍ ነገር የለምና እነዚህ ስህተቶች አትሊስት ስህተት እንደሆኑ ሲገባችሁ፣ ስህተት እንደሆኑ ስታውቁ ከፈጣሪ ጋር ማውራት፣ መጸለይ፣ ከእንደዚህ አይነት ህይወት ለመውጣት ከእንደዚህ አይነት ነገር ራስን ለማውጣት ጥሩ የሆነ ስሜት እንዲሰማችሁ ለማድረግ ሞክሩ። የማይቻል ነገር የለም። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ እስኪ ምን ልስራላችሁ፣ ስለምን እንድናወራ ትፈልጋላችሁ፣ እንደዚህ ጉዳይ ላይ ብትሰሪ የምትሉት ካለ ደስ እያለኝ ሰራላችኋለሁ። እዚህ ድረስ መታችሁ ዋው ናፊ የዛሬው ቪዲዮ ደግሞ አንደኛ ነው እያላችሁ ግን ደግሞ ላይክ ሳታደርጉ ልትወጡ ነበር አይደል? በቃ ችግር የለውም። አሁኑኑ ሁላችሁ ላይክ አድርጉት።
በቀጣይ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው